ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች፣ ለመላው የክርስትና እምነት ተከታዮች እንኳን ለደመራና የመስቀል በዓል በሰላም አደረሳችሁ። ዜና ፕራይም ዋና ዋና ጉዳዮችን በማስቀደም ተጀመረ። የመስቀል በዓል በዛሬው ዕለት በመስቀል አደባባይ በድምቀት ተከበረ። የተለያዩ ተቋማትና የሥራ ኃላፊዎች የመስቀልና የደመራ በዓልን ምክንያት በማድረግ የእንኳን አደረሳችሁ መልእክት አስተላልፈዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤም መስቀልና ኢሬቻን ምክንያት በማድረግ በዛሬው ዕለት ማዕድ አጋርተዋል። ክቡራን ተመልካቾቻችን በልዩ የደመራ ዕለት ቆይታችን የቢዝነስ የስፖርትና የሀገር መከላከያ ሰራዊት ዘገባዎች ተካተዋል። ቆይታውን እየመራው አለም ሰገድ አበበ አብሬያቸው የምቆይ ነው የሚሆነው። እናንተም በያላችሁበት አብራችሁን ቆዩ። ወደ ቀዳሚ ጉዳይ አለፍን። የመስቀል ደመራ በዓል በመስቀል አደባባይ ተከበረ። የ2018 ዓ.ም የመስቀል ደመራ በዓል በአዲስ አበባ ከተማ መስቀል አደባባይ በተለያዩ ሃይማኖታዊ ስርዓቶችም ተከብሯል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ዘወጨጌ ዘመንበረ ተክለ ሃይማኖት ክብረ በዓሉን በጸሎት አስጀምረዋል። በበዓሉ ስነ ስርዓት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ የአዲስ አበባ ከተማ ከንቲባ አስተዳደር፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎች፣ ዲፕሎማቶች፣ ምዕመናንና ቱሪስቶችም ተገኝተዋል። የኢፌዴሪ የሕዝብ ተወካዮች ምክር ቤት ለመላው የክርስትና እምነት ተከታዮች ለመስቀል በዓል የእንኳን አደረሳችሁ መልእክት አስተላለፈ። ምክር ቤቱ በመልእክቱ የመስቀል በዓል ከዋዜማው ወይም ደመራ አንስቶ በሀገራችን በከተማም ሆነ በገጠር በታላቅ ድምቀት የሚከበር ሃይማኖታዊና ብሔራዊ የአደባባይ በዓል ስለመሆኑ ገልጿል። በዓሉ በተለያዩ የሀገሪቱ ክፍሎች ሃይማኖቱንና የህብረተሰቡን አንድነት በማስጠበቅ የየአካባቢያችንን ባህል ትውፊትና እምነት መሰረት በማድረግ እንደሚከበርም ጠቅሷል። ክብረ በዓሉ ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ካስመዘገበቻቸው የማይዳሰሱ ቅርሶች መካከል በቀዳሚነት የሚጠቀስ ነው። የመስቀል በዓል በአገሪቱ ሲከበር ከሃይማኖታዊ ፋይዳው ባሻገር በርካታ ማህበራዊና ኢኮኖሚያዊ ጠቀሜታ እንዳለውም አንስቷል። የመስቀል በዓል ለዜጎች ማህበራዊ ትስስር መጠናከር ሀገሪቱን የቱሪስት መዳረሻ በማድረግ የቱሪዝም ዘርፉን ለማሳደግና ለገጽታ ግንባታ ያለው አበርክቶ እጅግ ከፍተኛ መሆኑንም አንስቷል። በዚሁም በበዓሉ በሃይማኖታዊ መሰረቱን ሳይለቅ ትውፊቱንና ስርዓቱን ጠብቆ ከትውልድ ወደ ትውልድ እየተላለፈ ለዘመናት ሲከበር መቆየቱን ገልጿል። የደመራና የመስቀል በዓልን በየአካባቢው ሲከበር በመረዳዳትና በአብሮነት ስሜት እንዲከበር ሁሉም በየደረጃው የድርሻውን እንዲወጣ ምክር ቤቱ መልእክቱን አስተላልፏል። ጠቅላይ ሚኒስትር አብይ አህመድም የደመራና የመስቀል በዓልን ምክንያት በማድረግ የእንኳን አደረሳችሁ መልእክት አስተላለፉ። የመስቀል በዓል ሲታሰብ እውነት ተቀብራ እንደማትቀር እናስባለን። መስቀሉ የተቀበረበት ቦታ ተራራ ሰርቶም ነበር። የቀበሩ ሰዎችም ከዚህ በኋላ እንደማይወጣ ደምድመውም ነበር። አንዳንድ አማኞችም ተስፋ ቆርጠውም ነበር። ጊዜው በረዘመ ቁጥርም ቀባሪዎቹ ያሸነፉ መስሏቸው ተደሰቱ። የተቀበረው መስቀልም ታሪክ የሆነ መሰለም። በርቱ ሰዎች፣ እውነት ፈላጊ ሰዎች፣ አቧራውን የሚገልጡ ቆሻሻውን የሚያነሱ ሰዎች ሲመጡ ግን መስቀሉ ከተቀበረበት ወጣ። እውነት አይቀበርም። ጊዜው ሲደርስ አቧራውን አንስቶ አሻራውንም ያሳያል። ሐሰቱን አንድ ጉም አትንኖ ሐቁን እንደ አለት አግንኖም ያሳያል። የኢትዮጵያንም እውነት እንደዚሁ ነው። የአቧራ ዶሮዎች ጩኸት የፀሐይን መውጣት አያስቀረውም። የሌሊት ወፎች ክንፍ የፀሐይን ንጋትም አያግደውም። በዚህ ተባለ በዚያ ፀሐይ መውጣቷም አይቀርም። የኢትዮጵያን እውነት እንደ መስቀል ሁሉ አቧራውን ጥሶ አፈሩን አፍልሶ ቆሻሻውን ደርምሶም ይገለጣል። የውጋት ያዩዋታል። ከላይ ሆነው እንዳዩት ሁሉ ከታች ሆነውም ይገረሙባታል። በመደመር ደመራ እየተመራን በትጋት እየቆፈርን የኢትዮጵያን ብልጽግናም እናወጣዋለን። ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበትም ይሆናል። በድጋሚ መልካም የደመራና የመስቀል በዓል ይሆነልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። መስከረም 16 ቀን 2018 ዓ.ም
የመንግስት ኮሚኒኬሽን ቢሮም የደመራና የመስቀል በዓልን ምክንያት በማድረግ የእንኳን አደረሳችሁ መልእክት አስተላልፏል። የመስቀል ደመራ በዓል ኢትዮጵያ በዓለም አቀፍ ደረጃ በማይዳሰስ ቅርስነት ካስመዘገበቻቸው በዓላት መካከል አንዱ ነው። በዓሉ በመላው ኢትዮጵያ ከትውልድ ወደ ትውልድ እየተወራረሰና ተጠብቆ የቀጠለ ክዋኔን የሚያሳይ የኢትዮጵያ ብዝሃነትና ህብረ ብሔራዊ አንድነት ማሳያም ነው። በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገበው ይህንን ነባር የአከባበር ትውፊቱን ይዞ እንዲቀጥል ከኢትዮጵያ አልፎ የሰው ልጆች ሁሉ የጋራ ቅርስነቱ እንዲጠበቅ ለማስቻልም ነው። ኢትዮጵያንም የመስቀል ደመራ በዓልን በየዓመቱ ጥንታዊነቱንና ማህበራዊ እሴቱን ጠብቀው ያከብሩታል። መንግስት ልዩ ትኩረት ከሰጣቸው የኢኮኖሚ ዘርፎች አንዱ ለሆነው የቱሪዝም እድገትም የራሱን ጉልህ አስተዋጽኦ የሚያበረክት ነው። የዘንድሮውንም የመስቀል ደመራ በዓል የምናከብረው ኢትዮጵያውያን በጋራ ያሳካነውን የታላቁ የኢትዮጵያ ህዳሴ ግድብ ድልን እያከበረን ባለንበት ወቅትም ነው። ይህም በዓሉን የበለጠ ደማቅ ያደርገዋል። እንኳን ለመስቀል ደመራ በዓል በሰላም አደረሳችሁ። የመንግስት ኮሚኒኬሽን አገልግሎት። አሁን ደግሞ ከበዓሉ ወጣ ወዳሉ ዜናዎች እናልፋለን። ጠቅላይ ሚኒስትር አብይ አህመድ በዓለም አቀፉ አቶሚክ ፎረም ላይ ባደረጉት ንግግር የኒውክሌር ቴክኖሎጂ አስተማማኝ ኃይል ለመፍጠርና ለጠንካራ ደህንነት እንዲሁም የውሃ አጠቃቀምን ምቹ ለማድረግ አስፈላጊ ስለመሆኑም አንስተዋል። በመድረኩ ላይ የነበራቸውን ቆይታ ባልደረባችን ጫልሳ ገመዳ እንደሚከተል ያቀርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ቭላዲሚር ፑቲን ጋር ተወያይተዋል። በውይይታቸውም ኢትዮጵያ በቀጣይነት በኒውክሌር ቴክኖሎጂ ዘርፍ ላይ በትኩረት ትሰራለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ውይይቱ ለማህበረሰብ አገልግሎት የሚውል ንጹህ ኃይል ምንጭ የሚውል የጋራ የኒውክሌር ኃይል ማመንጫ የማልማት ስምምነቶችን ጨምሮ የጋራ ፍላጎት በሆኑ ጉዳዮች ላይ መካሄዱም ተገልጿል። ጠቅላይ ሚኒስትር አብይ በሩሲያ እየተካሄደ በሚገኘው በዓለም አቶሚክ ፎረም ላይ ባስተላለፉት መልእክት ኢትዮጵያ በኒውክሌር ቴክኖሎጂ ከሩሲያ ጋር ያላትን አጋርነት በማጠናከር የአፍሪካ ተምሳሌት ለመሆን ዝግጁ መሆኗን ገልጸዋል። ኢትዮጵያ በኒውክሌር ቴክኖሎጂ ከሩሲያ ጋር ያላትን አጋርነት በማጠናከር የአፍሪካ ተምሳሌት ለመሆን ዝግጁ ናት። ኢትዮጵያ ኢኮኖሚያቸው በፍጥነት እያደጉ ከሚገኙ ሀገራት መካከል ትገኛለች። በርካታ የልማት እቅዶች አሉ። ኢትዮጵያ የውሃ ፀሐይና ነፋስ ኃይል ብቻ እየተጠቀመች ለወደፊት ያሰብነውን ያህል ማደጋል። ኢትዮጵያ በአረንጓዴ ልማት ከ10 ዓመታት በላይ መሪ እንደሆነችና በአፍሪካ ትልቁ የሆነውን ታላቁ የኢትዮጵያ ህዳሴ ግድብ የቁርጠኝነታችን ምልክት መሆኑን ያሳየንበት ነው። የኒውክሌር ቴክኖሎጂ አስተማማኝ ኃይል ለመፍጠርና ለጠንካራ ደህንነት እንዲሁም የውሃ አጠቃቀምን ምቹ ለማድረግ አስፈላጊ ነው። ለኢትዮጵያ ኒውክሌር የኃይል ጉዳይ ብቻም አይደለም። ኢትዮጵያ ኢኮኖሚያቸው በፍጥነት እያደጉ ከሚገኙ ሀገራት መካከል እንደምትገኝ የገለጹት ጠቅላይ ሚኒስትሩ በርካታ የልማት እቅዶች እንዳሏትና አስተማማኝ ንጹህና ቀጣይነት ያለው የኃይል አቅርቦትን የሚጠይቁ መሆናቸውንም አብራርተዋል። የኒውክሌር ኃይልን በጥንቃቄ በማቀድና ጥቅም ላይ በመዋል ጠንካራ የሀገር ውስጥ አቅምን በመፍጠር ለሰላማዊ ዓላማ ለመጠቀም ታቅዷል። የኒውክሌር ኃይል በአርቲፊሻል ኢንተለጀንስ በኢንዱስትሪና በቴክኖሎጂ ፈጠራ ጠንካራ ተሳትፎ ለማድረግም ያግዘናል። የሩሲያን የዘርፉን ተመራማሪዎች ከኢትዮጵያ የተማረ ሰው ኃይል ጋር በማጣመር ምሳሌ የሚሆን ትብብር በመፍጠር ለሕዝብ የሚጠቅምና ለአፍሪካ ተምሳሌት የሆነ የኒውክሌር ቴክኖሎጂ ለመገንባትም ታቅዷል። በመሆኑም በመተማመንና በእውቀት ላይ የተመሰረተ ትብብር በማድረግ እንዲሁም ተግዳሮቶችን ወደ መልካም አጋጣሚ በመውሰድ የጋራ ህልማችንን ወደ ውጤት መቀየር እንችላለን። የሩሲያ የዘርፉ ተመራማሪዎች ከኢትዮጵያ የተማረ ሰው ኃይል ጋር በማጣመር ምሳሌ የሚሆኑ ትብብር በመፍጠር ለህዝብ የሚጠቅምና ለአፍሪካ ተምሳሌት የሆነ የኒውክሌር ቴክኖሎጂን ለመገንባት መታቀዱን አስታውቀዋል። የሀገር ባለውለታዎችና ድጋፍ የሚገባቸው ዜጎችን የማገዝ ስራዎች ተጠናክረው ይቀጥላሉ ሲሉ የአዲስ አበባ ከተማ ከንቲባ አስተዳደር አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር በአቃቂ ቃሊቲ ክፍለ ከተማ በበጎ ፈቃድ መርሃ ግብር የተገነቡ ቤቶችን ለተጠቃሚዎች አስተላልፈዋል። ታደሰ ታምራት ተጨማሪ ዘገባ አለው።
በክረምት በጎ ፍቃድ የተገነቡ መኖሪያ ቤቶች ለአቅመ ደካማና ለሀገር ባለውለታ ተላልፈው ተሰጡም። በአቃቂ ቃሊቲ ክፍለ ከተማ የተገነባው ባለ 5 ወለል ህንፃ 53 ቤቶችን የያዘ ሲሆን ቤቶቹን ከንቲባ አዳነች ለአቅመ ደካሞችና ለሀገር ባለውለታ አስረክበዋል። ህንፃው የህፃናት መጫወቻን ጨምሮ የተለያዩ መሰረተ ልማቶችም የተሟሉለት ነው። ከንቲባ አዳነች አቤቤ በዚህ የቤቶች ርክክብ መርሃ ግብር ላይ እንደተናገሩት በበጀት ዓመቱ በክረምት በጎ ፍቃድ በከተማው በርካታ ቤቶች ተገንብተው ለነዋሪዎች መተላለፋቸውን ተናግረዋል። በድምሩ እነኚህም ቤቶች አሁን ተጠናቀው ያስተላለፍናቸውን እስከዛሬ ድረስ ያሉት ብቻ 1924 ቤቶች ናቸው። ተጨማሪ ቤቶች አሉ። ከ3000 በላይ ቤቶችን በዚህ በ3 ወር ብቻ በክረምት ወራት የበጎ ፍቃድ ወቅት ላይ ከ1924 ቤቶች በላይ አጠናቀን ለነዋሪዎች እያስተላለፍን ነው። ለዛውም በበጎ ፈቃድ የተለያዩ አካላትን በማስተባበር በ3 ወራት ከዚህ በፊት ያለውን የአሰራር ልምዳችንን ካየነው ቦታ እንኳን አጽድቶ ለልማት ብቁ ማድረግ ወይም ደግሞ ዝግጁ ማድረግ የማይቻልበት እንደነበረ እናስታውሳለን። ሀገራችን ኢትዮጵያ እየተቀየረች ነው። የስራ ባህላችን እየተሻሻለ ነው። መተባበር፣ መተጋገዝ እየዳበረ ነው። የበለጠ መስራትና ውጤታማ በመሆን ውስጥ እድል ያገኙ ሰዎች ለራሳቸው ብቻ ሳይሆን ለሀገራቸው፣ ለሕዝባቸው እየተቆረሱ የኑሮ ጫናን እያቃለሉ እርስ በርስ መረዳዳትም እየዳበረ በጥቅሉ ደግሞ በሀገራችን ለውጥ ውስጥ የሰው ህይወት እንዲለወጥ ስራችን ሰው ተኮር እንዲሆንና ወደ የዕለት ህይወት ኑሮን የሚያቃልሉ ወደ የዕለት ህይወት ደግሞ አንዳንድ ግብአቶችን መጨመር የሚችሉ ስራዎች ሆነው ለነዋሪዎቻችን ብስራት እንዲሆኑ ብለን ያስቀመጥነው ራዕያችን እየተከናወነ ነው። የከተማ አስተዳደሩ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች ከከተማው ተቋማትና ከባለ ሀብቶች ጋር በመተባበር የሚያደርገውን ድጋፍ አጠናክሮ ይቀጥላልም ብለዋል። መስጠት አያጎልም። ተጨማሪ ገቢን፣ ተጨማሪ ሀብትን ይዞ ወደ ቢዝነሳችሁ እንደሚመጣ እናምናለን። እንግዲህ ከሚሰጥ የሚቀበል የተባረከ ነው የሚባለው። ይሄ በረከት እንደሚያገኛችሁ እናምናለን። ሌሎች ስራዎችም ላይ እጅ ለእጅ ተያይዘን እንቀጥላለን። በአጠቃላይ እዚህ ቦታ ላይ ብቻ ሳይሆን የቤቱን ለማስተላለፍ ያልሄድንባቸው አካባቢዎች ላይ ጭምር ለወገኖቻችሁ የሰራችሁና የሰጣችሁትን በራሴና በከተማው አስተዳደር ስም በጣም አመሰግናለሁ። የአዲስ አበባ አስተዳደር ቤቶች ልማት ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በበኩላቸው አዲስ አበባ በማንሰራራት ጉዞዋ ውስጥ ተምሳሌት የሆነች ከተማ ነችም ብለዋል። የአቃቂ ቃሊቲ ክፍለ ከተማ ዋና ስራ አስፈጻሚ አለማየሁ ሚጃኖ እንደተናገሩት የበጎ ፍቃድ ስራዎች የዜጎችን ሕይወት በጉልህ እየቀየሩ ስለመሆናቸውም ተናግረዋል። ድጋፍ የተደረገላቸው አካላትን በበኩላቸው ከተማ አስተዳደሩ የተቸገሩትን በመለየት የቤት ባለቤት እንዲሆኑ በማድረጉ የተሰማቸውን ደስታ ገልጸዋል። አዲስ አበባ ብቻ ላይ አይደለም ተወስኖ ያለው ከንቲባው የሚሰሩት ያሉት ለሀገር ባለውለታ የተጎዱት እንዲሁም በከተማ ውስጥ የተለያዩ ምክንያቶች በጉዳት በአቅመ ደካማነት የተጎዱትን ከመሬት እያነሱ ባለፎቅና G+5 ቤት መስጠት ማለት ከዚህ በላይ ምን ደስታ ያሰማል እና ልዩ ናቸው። አሁንም እግዚአብሔር ጨምሮ ህዝቦቻችንም እነሱን ሰምተን ሁኔታውን መከናወን እነሱ ባሉት ማለት አገራችን እኛ ካለን አገራችን ትቆማለች። በቃ መከላከያ ማለት ደግሞ ቅድሚያ ለሀገር አጥር ማለት ቤት ያለ አጥር እንደማይኖር አገር ደግሞ ያለ መከላከያ አትኖርም። ህይወቴ የሞተ ሰው አርፈዋል፣ ግን ያለ ሰው ግን ብዙ ነው የሚሰቃየው። ህይወቴ ጨለማ ነበረ፣ ግን ዛሬ ቀን ወጣልኝ። እግዚአብሔር የተመሰገነ ይሁን እና በልጆቼ ብዙ ችግር ነበር። እነሱን ይዤ ቤት ኪራይ ሲንከራተት ነበር። ፈጣሪ ግን ዛሬ አሰበኝ። በመርሃ ግብሩ ማጠቃለያ ከንቲባ አዳነች አቤቤ የመስቀል ደመራ በዓልን በማስመልከት ለአቅመ ደካማ ማዕድም አጋርተዋል። ከንቲባ አዳነች አቤቤ መስቀልና ኢሬቻን በዓል ምክንያት በማድረግ ማዕድ አጋሩ። ከንቲባዋ ባስተላለፉት መልእክት ዛሬ በሁሉም ክፍለ ከተሞችና ወረዳዎች ዘወትር በዓል በመጣ ቁጥር እንደምናደርገው የመስቀልና ኢሬቻ በዓላትን ምክንያት በማድረግ ማዕድ አጋርተናለን ብለዋል። በዚህም ተግባር የቆየውን የመደጋገፍና ተካፍሎ የመኖር ባህል ከሰው ተኮር እሳቤዎች ጋር አቆራኝተን የተቸገሩትን የመርዳት እሴቶቻችንን እያዳበርንበት
እንቀጥላለን ያሉም ሲሆን ይህንንም በጎ ተግባር እየደገፉ የሚገኙ አካላትንም አመስግነዋል። የአዲስ አበባ ከተማ ከአጎራባች ክልል ሀዳ ሲንቄዎችና ባገዳዎች በተገኙበት 1500 በላይ ሴቶች የተሳተፉበት ውይይትና ምክክር መድረክን ኢሬቻን ለኢትዮጵያ ከፍታ በሚል መሪ ቃል በየካ ክፍለ ከተማ አካሂዷል። በመድረኩ ላይ ቆይታዋን ያደረገችው ባልደረባችን ጽዮን ወንዲፍራው ተጨማሪ አላት። የአዲስ አበባ ከተማና አጎራባች ክልል ሀደ ሲቄዎችና አባገዳዎች በተገኙበት 1500 በላይ ሴቶች በተሳተፉበት ኢሬቻ ለኢትዮጵያ ከፍታ በሚል መሪ ቃል በየካ ክፍለ ከተማ ውይይትና ምክክር መድረክ ተካሂዷል። በዚህም የአዲስ አበባ ከተማ አስተዳደር ሴቶችና ህጻናት ማህበራዊ ጉዳይ ቢሮ የህዝብ ሃይማኖታዊና ባህላዊ ይዘት ያላቸው የመስቀልና የኢሬቻ ክብረ በዓላት ሃይማኖታዊና ባህላዊ ትውፊቶች በድምቀት እንዲከበሩ የሴቶች ተሳትፎ ጉልህ ሚና አላቸውም ተብለዋል። በውይይቱ ላይ በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ምክትል ኃላፊና የፖለቲካ ዘርፍ ኃላፊ ወይዘሮ አለም ፀሐይ ከተማ የፍቅር፣ የሰላም፣ አብሮነት፣ ወንድማማችነትና እህትማማችነት መገለጫ የሆኑት የመስቀል ደመራና የኢሬቻ በዓላት በድምቀትና በሰላም እንዲከበሩ የአዲስ አበባ ከተማና የሸገር ከተማ በቅንጅት ሊሰሩ ይገባልም ብለዋል። ከሰቱ አያና መስቀላቲፊ አያነ ኢሬቻ በተለይም እንደ መስቀልና ኢሬቻ ያሉ ተወዳጅ ህዝባዊ በዓላት ስለሆኑ ሁለቱም በዓላት ባህላቸውንና ወጋቸውን ጠብቀው በሰላም እንዲከበሩ በአዲስ አበባና በሸገር ከተማ በርካታ ውይይቶች ተካሂደዋል። በውይይቱም በአዲስ አበባና በሸገር ከተማ በተቀናጀ መልኩ ለመስራት ተስማምተናል። ይህም የመስቀል በዓል ያለምንም ችግር እንዲከበር መሰራት አለበት። ምክንያቱም ይህ የጋራ በዓላችን በመሆኑ ሁላችንም የድርሻችንን መወጣት አለብን። የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቁንጂት ደበላ የመስቀል ደመራና የኢሬቻ በዓል በዩኔስኮ በማይዳሰስ ቅርስ የተመዘገቡና የኢትዮጵያውያን መለያ በመሆናቸው ሃይማኖታዊና ባህላዊ እሴቶችን ጠብቀው ከትውልድ ወደ ትውልድ እንዲተላለፉ ሴቶች ሚናቸው ሊወጣ ይገባል ሲሉ አሳስበዋል። መስቀል ደመራና ኢሬቻ በዓላት የየራሳቸው እሴቶችና ትውፊቶች የሚይዙ ብዝሃነትን የሚያሳዩ በዓላት ናቸው። የ2018 መስቀል ደመራና ኢሬቻ በዓላት ልዩ የሚያደርገው የዚህ ትውልድ ዳግማዊ አድዋ የሆነው የህዳሴ ግድብን አጠናቀን ደስታ ላይ ሆነን የምናከብረው መሆኑ ነው። በዚህ አጋጣሚ ለህዳሴ ግድብ ምርቃታችን እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እወዳለሁ። የመስቀል በዓል በኢትዮጵያ ውስጥ በልዩ ሁኔታ ከሚከበሩ ትልልቅ ሃይማኖታዊና ባህላዊ በዓላት አንዱ ነው። በዓሉ በየዓመቱ በመስከረም ወር የሚከበር ሲሆን በዓለም የማይዳሰስ ቅርስ መዝገብ ላይም በዩኔስኮ የተመዘገበ ነው። አዲስ ዓመት የሁላችንም አሻራ ያረፈበት ታላቁ ህዳሴ ግንባታ አጠናቀን ያስመረቅንበት ጨምሮም ትልልቅ ስኬቶችን ያስመዘገብንበት ነው ያሉት ወይዘሮ ቆንጂት የጀመርነውን የብልጽግና ጉዞ ከፍ አድርገን ለማስቀጠል በወንድማማችነትና እህትማማችነት መንፈስ መስራት ይገባናል ሲሉም ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሰሜን አሜሪካ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር በዋሽንግተን ዲሲ አጀንዳ ማሰባሰቡ የሚታወስ ነው። በመድረኩ ከተሳታፊዎች ጥያቄዎች የተነሱም ሲሆን ለተሳታፊዎችም ምላሾች ተሰጥተዋል። ተከታትለን እንመለስ። በታሪክ አጋጣሚ ከረጅም ጊዜ በፊት ሳይስተካከል የመጣ በኢትዮጵያ ውስጥ ብዙ ሰዎችን የማያግባባ ህዝብን የማያግባባ ነገር ነበረ። ነገር ግን እሱን ለማስተካከል ሲባል ሌላ ነገር እንዳያበላሽ ስጋት ስለነበረኝ ይህንን ጥያቄም በዛ መልኩ ነው ማንሳት የምፈልገው። አንድ ነገር ስናስተካክል ሌላ ነገር እንዳናበላሽ ሌላ ችግር ይዞብን ስለሚመጣ ይህንንም እያጣጠማችሁ እንዴት ትሄዳላችሁ የሚለው ጥያቄ አንደኛ ጥያቄ እሱ ነው። ይህም ደግሞ ኮንሰርኔ ምንድነው? እኛ እንግዲህ በታሪክ አጋጣሚ ተወልደናል በየቦታው ማለት ነው። እኔ ዲላ ላይ ስወለድ ቋንቋ የምናገረው አማርኛ ብቻ ነው። እንደኔ አይነት ሚሊዮን ሰዎች በኢትዮጵያ ውስጥ አሉ። እነዚህን ሰዎች ያላካተተ ፖለቲካ ነው ብለው ሰዎች ስለሚያምኑ ይህንን እንዴት አያችሁት? እንዴትስ ነው ይህንን የምናስታርቀው? እንደዚህ አይነት ምክክርም ይሁን ሌላም ነገር በአንድ ወቅት ነው የሚከሰተው። በዛ ወቅት ውስጥ መንግስት ይኖራል። መንግስት የሌለበት ክፍት የሆነ ጊዜ የለንም። እነዚህ የምክክር ሰዎች በዚህ መንግስት ውስጥ በመጡ ከመንግስቱ ጋር አሁን ካለን አመለካከት ጋር ፍሪ ፍሮም ገቨርንመንታል ኢንፍሉዌንስ
ይሄ ኮሚሽነር መሆኑን በምን መስፈርት ነው መግለጽ የምቻለው? እናንተስ ምን ብታረጉ ነው ህዝቡ ለኛ ነው ለሀገራችን ነው ብሎ መቀበል የምችለውና ምን ስትራቴጂና ምን መልእክት ብኖራችሁ ነው? በምን መንገድ ብትገልጹት ነው ካለው መንግስት በዚህ ወቅት በሚደረገው ምክክር ውስጥ ህዝቡ የሚቀበለው? አሜሪካ ለብዙ ጊዜ ጦርነት ውስጥ ነበረች፣ ሁላችንም እናውቃለን። እና በጣም ኃይለኛ አሰቃቂ፣ በጣም መጥፎ ሺዎች ሚሊዮኖች ያለቁበት ጦርነት ውስጥ ነበረች አሜሪካ። እና መጨረሻ ላይ ዘግተው ነው ለ90 ቀናት ይሄ ነገር አያዋጣንም ብሎ ከጦርነት የወጡት። ስለተስማሙ ስለተዋደዱ አይደለም፣ ግን ስላልጠቀማቸው ነው፣ ህዝባቸውን ስላልጠቀመ ነው የወጡትና ያን የምናደርግበት እንትን ይመስለኛል። ይሄ ወደዛ ብንሄድ መጀመሪያ ያው እኛን እንደ ትውልደ ኢትዮጵያውያን ፈልጋችሁ ስለመጣችሁ ትልቅ ክብር አለን። ፕሮፌሰሮቻችን፣ የድሮ አለቆቻችን ለሀገር ብዙ ውለታ ያደረጋችሁ። እኔ ብርሃኔ ቤካ ገለቶ እባላለሁ። የፕራይም ሚዲያ ፕራይም ሎግ የዲያስፖራ አዘጋጅ ነኝ። ጥያቄ የተላከልኝ ነው፣ የግሌ አይደለም። እንደዛ እንድታወቅልኝ ይፈልጋለሁ። ለተቃዋሚዎች ጥሪ አቅርብ ያለው አብሮ እንደታገለ ሰው፣ አብሮም ዲያስፖራ ውስጥ አብሮ እንደሚኖር ሰው ለምንድን ነው መታችሁ ሀሳባችሁን በሚዲያ የምትናገሩትን እዚህ ማትናገሩት ብያለሁ። የማንናገረው አንደኛ ጠቅላይ ሚኒስትሩ የሽግግር መንግስት ወይም ከስልጣን እንዲወርዱ ጥያቄ የሰፊ ህዝብ ከሆነ አንቀበልም ብሎ ቀይ መስመር አስምረዋል። ለምንድን ነው እኛ የምንፈልገው የጠቅላይ ሚኒስትሩ መነሳት ነው፣ ወይም የሽግግር ኮሚቴ ውስጥም አልገባንም። በተለይ የፖለቲካ ተቃዋሚዎች መብታችን የተገደበ ስለሆነ ለምንድን ነው መተን ጊዜያችንን የምናቃጥለው? አንድ ሰላም የታጣው በሰፊው ህዝብ ሳይሆን በጥቂት ፖለቲከኞች ነው። ፖለቲከኞች ውስጣችሁ ሳይኖሩ እናንተስ ምን ያህል ሀገራዊ መብት ማምጣት ትችላላችሁ የሚለው። የመጨረሻው ደግሞ እኛ በኬዛችን የፖለቲካ ጥያቄያችን ኢትዮጵያ ውስጥ መመለስ አይችልም የምንል ወገኖችን አጀንዳ እንዴት ታስተናግዳላችሁ የሚለው። አመሰግናለሁ። ቀጥተኛ ጣልቃ ገብነት ላይኖር ይችላል። የምክክር ኮሚሽን ነው። ለቀጣይ መፍትሄ ለማበጀት የወጣ አካል ነው። ነገር ግን የመፍትሄው አካል አድርጎ ለመሄድ የዛሬን ሀሳብ ወይም አጀንዳ ማሰባሰብ ለነገ መሰረት ስለሚጥል የተዛቡ ብዙ አይነት ሀሳቦች አሉ። እነዚህን ሀሳቦች መሰረታዊ በሆነ መልክ ከመሬት ላይ ከታች ጀምሮ የመሰብሰብ ስራ ቢሰራ የሚል አቋም አለኝ። እናንተ ደግሞ ለምታረጉት ለምትለፉት ልፋት ሁሉ በኢትዮጵያ ሕዝብ ስም አመሰግናለሁ። ቀጣይ ደግሞ እንዲህ አይነት ምክክሮች እድሉ ያገኘ አካል ሁሉ ቢጠቀምበትና ምክክር ቢለመድ የሚለው ነገር ሌሎች ወንድሞቼ ያስቀመጡትን የኔም ሀሳብ በመሆኑ ይሄንኑ አንጸባርቄ ለመጨረስ ፈልጌ ነው። አመሰግናለሁ። እኛ ስንቋቋም የተቋቋምነው አንድን ሰው ልናገለግል፣ መንግስትን ልናገለግል፣ አንድን ፓርቲ ልናገለግል፣ ቀደም ብዬ እንደተናገርኩት አንድ ሃይማኖትን ወይም አንድ ብሔረሰብን ልናገለግል አይደለም። 10 ሰዎች ነን አሁን ያለነው። 13 ብሔረሰቦችን በነጠላም በውህድነትም እንወክላለን ከሆነ ግን ቃለ መሐላ ላይ የፈጸምነው 80+ የሆኑትን ብሔረሰቦች እና ሁላቸውንም በእኩል ልናገለግል ነው ቃለ መሐላ ላይ የፈጸምነው። ቅድም እንደተባለው አዎ ሽማግሌዎች ነን ከተወሰኑ ወጣቶች በስተቀር ከዚህ በላይ ምንም የምንፈልገው ነገር የለም። ትተን ማለፍ የምንፈልገው ነገር አንድ ነገር ቢኖር ሌጋሲያችንን። ሌላው ግን ወደዚህ ስራ ስንመጣ የሚይዙን 2 ነገሮች አሉ። አንዱ ኢትዮጵያ የምትባል ሀገር ነው። ምክንያቱም this is a national dialogue commission፣ ይሄ የኢትዮጵያ ሀገራዊ ምክክር ኮሚሽን። ልብ በሉ ናሽናል በሚለው ቃል እንኳን ያልተገባባን ህዝቦች ነን።
ለዚህ ነው እየተሳቀቅን ናሽናል የሚለውን ሀገራዊ የምንለው። ለምን ናሽናል ከሆነ አንድ ብሔር ነው ወይም አንድ ብሔረሰብ ነው ስለሚያሰኝ፣ ይሄ ወደፊት ዳያሎግ አድርገን ወደ አንድ ቦታ የምንሄድበት አካሄድ ሊሆን ይገባዋል ብለን እናምናለን። ክቡራትና ክቡራን ተመልካቾቻችን በልዩ የዳመራ ዕለት ፕራይም ዜና ወደ እናንተ እየደረሰ ይገኛል። አሁን ደግሞ የቢዝነስ ዘገባዎችን ልታደርሰን ባልደረባዬ ጽዮን እዚህ አጠገቤ ተገኝታለች። ጽዮን እንኳን አደረሰሽ። ምን አይነት አዳዲስ ጉዳዮች ይኖሩ ይሆን? እንኳን አብሮ አደረሰን አለምሰገድ። አመሰግናለሁ። እንግዲህ ኢትዮጵያና ቻይና ለብዙ ዘመናት በአጋርነት ሲሰሩ እንደቆዩ ይታወሳል። በአሁኑም እንግዲህ ኢትዮጵያና ቻይና በብሪክስ ማህበረሰብ መካከል ያለውን የኢንዱስትሪ ልማት በትብብር ለመስራት እየተወያዩ መሆኑን የኢንዱስትሪ ሚኒስቴር ዴኤታ ገልጸዋል። ከውጭ ወዳገኘናቸው መረጃዎች ደግሞ ስናልፍ ሩሲያ ከሱዳን ጋር የወደቦችን እድሳት እንዲሁም የአየር ማረፊያ መንገዶችን እድሳት በትብብር ከሷ ጋር እንደምትሰራ ውል ተፈራርመዋል። እነዚህም በስፋት ተመልካቾቻችን ጋር የምናደርስ ይሆናል። መልካም ጊዜ ተመኝቻለሁ። አመሰግናለሁ። ከሀገር ውስጥ ካገኘናቸው መረጃዎች ስንጀምር በኢትዮጵያና ቻይና በብሪክስ ማህበረሰብ መካከል ያለውን የኢንዱስትሪ ልማት ለማሳደግ በትብብር እየሰሩ መሆኑን የኢንዱስትሪ ሚኒስቴር ዴኤታ ታረቀኝ ቡልልታ ገለጹ። ኢትዮጵያን የአፍሪካ አምራች ኢንዱስትሪ ማዕከል ለማድረግ የተጀመረውን ጥረት የሚያግዝ ስምምነት በኢትዮጵያና ቻይና የግል ካምፓኒዎች መካከል የኢንዱስትሪ ትብብርም ተፈርመዋል። የኢንዱስትሪ ሚኒስቴር ዴኤታ ታረቀኝ ቡልልታ እንዳሉት ኢትዮጵያና ቻይና በኢኮኖሚ ትብብርና የጋራ ተጠቃሚ በሚያደርጋቸው ጉዳዮች ላይ ዓመታት የተሻገረ አጋርነት አላቸው ሲሉም ገልጸዋል። ባለፉት 10 ዓመታት በሁለቱም ሀገራት መካከል የተፈጠረውን የንግድ አጋርነት በአፍሪካ ትልቁ ትብብር መሆኑን በመግለጽ ቻይና ኩባንያዎቿን ለኢትዮጵያ ኢንዱስትሪ አብዮት የጎላ አበርክቶ አላቸውም ሲሉም ገልጸዋል። በግብርና ማቀነባበሪያ፣ በብረታ ብረት፣ በጨርቃ ጨርቅ፣ በሲሚንቶና በኤሌክትሮኒክስ ዘርፎች በመሳተፍ በቴክኖሎጂ ሽግግር፣ ለስራ እድል ፈጠራ፣ ለኢትዮጵያ ኢኮኖሚ እድገት የላቀ አስተዋጽኦ እያበረከተ መሆኑንም ገልጸዋል። በማዕከላዊ ኢትዮጵያ ክልል ቱሪዝም አቅሞችንና ባህላዊ እሴቶችን በማልማት ኢኮኖሚያዊ ፋይዳቸውን ለማሳደግ ትኩረት መሰጠቱን የክልል ርዕሰ መስተዳደር እንዳሻው ጣሰው ገለጹ። ርዕሰ መስተዳደሩ እንደገለጹት ክልሉ ያሉትን ባህላዊ እሴቶች፣ እምቅ ቱሪዝም ሀብቶች በማልማትና በማስተዋወቅ ከዘርፉ ከሚገኘው ገቢ ለማሳደግ ትኩረት ተሰጥቷል ነውም ያሉት። ከክልሉ ቱሪዝም ሀብቶች መካከል ባህላዊ እሴቶች እንደሚጠቀሱ ገልጸው እነዚህ እሴቶች የክልሉ ማህበረሰብ ትስስር ከማጠናከር ባለፈ ዘላቂ ሰላምና ለፍትህ ስርዓት አጋዥ መሆናቸውንም ተናግረዋል። በክልሉ የሚገኙ ባህላዊ እሴቶች በማልማት የገቢ ማስገኛ እንዲሆኑ ለማድረግ ዘርፈ ብዙ ተግባራት እየተከናወነ መሆኑንም ተናግረዋል። በክልሉ ተፈጥሯዊና ሰው ሰራሽ የቱሪስት መስህብ ስፍራዎችን በማልማትና በማስተዋወቅ ኢኮኖሚያዊ ፋይዳቸውን ለማሳደግ የተሰራ ስራዎች ውጤት እያሳየ መሆኑን ርዕሰ መስተዳደሩ አክለዋል። ከውጭ ወዳገኘናቸው መረጃዎችም ስናልፍ ቦትስዋና ከፍተኛ የአሜሪካ ታሪፍ ወደ ውጭ የምትልካቸው ምርቶች ላይ ተወዳዳሪነቷን በመቀነሱ ኢኮኖሚያዋን ለማሻሻል ጥረቷን አጠናክራለችም ብለዋል። የቢዝነስ ቦትስዋና ዋና ስራ አስፈጻሚ ኖርማን ሞሌሌ እንዳሉት ወደ ውጭ የሚላኩ ምርቶች መቀነሳቸው የስራ ስምሪቱን እንደሚያዳክም ያስጠነቀቁ ሲሆን ነገር ግን ቦትስዋና አዳዲስ ሀገሮችን እየፈለገች ነው ሲሉም ተናግረዋል። ኖርማን ሞሌሌ አክለውም አማራጭ ገበያዎችን እየፈለጉ ነው፣ እንደ ቻይና ካሉ ሀገራት ጋር እየተነጋገርን ነው፣ የአፍሪካ የነፃ ንግድ ቀጠና አካል ነን፣ በተለያዩ የዓለም አካባቢዎች ገበያዎቻችን በማደግ ላይ ናቸው ሲሉም ገልጸዋል። ባለስልጣናቱ ከቻይና ጋር መነጋገርና በአፍሪካ አህጉራዊ ነፃ የንግድ ቀጠና ስር ያሉ እድሎች ጉዳቱን ሊቀንስ ይችላሉ ብለዋል። ዘገባው የአፍሪካ ኒውስ ነው። በመጨረሻም ሩሲያ ከሱዳን ጋር የባቡር መስመሮችንና የአየር ማረፊያዎችን ለማሳደስ ስምምነት ፈረመች። ሩሲያ ከሱዳን ጋር የባቡር መስመሮች፣ ወደቦችና አየር ማረፊያዎችን ጨምሮ የሀገሪቱን የትራንስፖርት ስርዓት ለማዘመን ሰፊ የትብብር ስምምነት ተፈራረመች።
ውሉ በንግድ በፋይናንስ ትብብርና ለሱዳን ማዕከላዊ ባንክ የስልጠና ፕሮግራሞችን በስፋት ማዘጋጀትን ያካትታል። ስምምነቱም ሱዳን የውስጥ ግጭቶቿን እንዲሁም የኢኮኖሚ ችግሮቿን ለመፍታት የምታደርገውን ሰፊ ጥረቷንም ያሳያል ተብሏል። ይህ ግንኙነት ሩሲያ በአፍሪካ አህጉር ውስጥ ተጽዕኖዋን ለማሳደግ ትኩረት እየሰጠች መሆኑን እንደሚገልጽም ያሳያል ሲል ቢዝነስ ኢንሳይደር ዘግቧል። አድማጭ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት የቢዝነስ መረጃዎቻችንን ነው። ቀሪ ከፕራይም ዜናዎች ጋር መልካም ቆይታ። ክቡራትና ክቡራን ተመልካቾቻችን በድጋሚ እንኳን አደረሳችሁ። በልዩ የደመራ ዕለት የፕራይም ዜናን ከፕራይም ሚዲያ እየተከታተላችሁ ስለሆነ በድጋሚ እናመሰግናለን። አሁን የሀገር መከላከያ ሰራዊት ዘገባዎችን እንከታተላለን። ባልደረባይ ታደሰ ታምራት ደግሞ እዚህ አጠገቤ ይገኛል። ታደሰ እንኳን አደረሰ። እስቲ ምን አይነት አዳዲስ ጉዳዮች ይኖሩ ይሆን? አለምሰገን እንኳን አብሮ አደረሰን እላለሁኝ። እንግዲህ በዛሬ መስከረም 16 የ2018 የመከላከያ ዜናችን ኢትዮጵያና ኬንያ ከ62 ዓመታት በኋላ የወታደራዊ ትብብር ስምምነት ለሁለተኛ ጊዜ ማካሄዳቸው ቀዳሚ ዜና አድርጌዋለሁኝ። ሁለተኛ የእውቅና አሰጣጥ በመከላከያ ጤና ዋና መምሪያ ስለመካሄዱና እንዲሁም በልዩ ዘመቻዎች እዝ ዓለም አቀፍ የቀይ መስቀል ስምምነቶች ዙሪያ ላይ ውይይት ስለመካሄዳቸው እነዚህን ዜናዎች ነው ያዝኩት። መቀጠል ይችላል። አመሰግናለሁ። ኢትዮጵያና ኬንያ ከ62 ዓመታት በኋላ ወታደራዊ የትብብር ስምምነት ለሁለተኛ ጊዜ ተፈራረሙ። ኢትዮጵያና ኬንያ እንደ አውሮፓ አቆጣጠር ከ1963 ኬንያ ነፃነቷን ባገኘችበት ዓመት ዲሴምበር 12 1963 ከተፈራረሙ በኋላ ለሁለተኛ ጊዜ መከላከያ ለመከላከያ የተደረገ ታላቅ ወታደራዊ ስምምነት ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኬንያ መከላከያ ኤታማዦር ሹም ጄኔራል ቻርልስ ሙሮዬ ካራሪ በመከላከያ ጠቅላይ መምሪያ የሁለትዮሽ ውይይት ካደረጉ በኋላ በጋራ መስራት በሚቻልባቸው መስኮች ወታደራዊ የትብብር ስምምነትም ተፈራርመዋል። ወታደራዊ የትብብር ስምምነቱ እንደ ሌሎች ስምምነቶች የሚታይ ስምምነት ሳይሆን ስትራቴጂካዊ በሆኑ ስራዎች ላይ በጋራ መስራት የሚያስችል ሀገሮች በመካከላቸው ያለ ግንኙነትና መተማመን የሚያድግበት ወቅት የሚፈጸም ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያና ኬንያ የቆየ ታሪካዊ ግንኙነት እንዳላቸውም ተናግረዋል። የኬንያና የኢትዮጵያ መከላከያ ተቋማት በተለያዩ ወታደራዊ መስኮች በትብብር እየሰሩ መምጣታቸውን የገለጹት ፊልድ ማርሻል ብርሃኑ በቀጣይ በጋራ የሚሰሩ ስራዎች ተጠናክረው እንደሚቀጥሉም ነው የገለጹት። ፊልድ ማርሻል ብርሃኑ ጁላ ከኬንያ መከላከያ ኤታማዦር ሹም ጋር ኢንተለጀንስ ሼሪንግ፣ በጋራ ወታደራዊ ልምምድ፣ በስልጠና፣ በወታደራዊ ኢንዱስትሪ፣ በሽብርተኝነት መዋጋት፣ በድንበር ደህንነትና በሌሎችም ተያያዥነት ባላቸው ወታደራዊ ጉዳዮች ዙሪያ ተፈራርመናል ብለዋል። በተጨማሪም ፊልድ ማርሻል በስምምነቱ ከሀገራት በተጨማሪ በቀጠናው ሰላምና ደህንነት ላይ በጎ ተጽዕኖ የሚፈጥሩ በርካታ ስራዎችን አብረን እንሰራለንም ብለዋል። የኬንያ መከላከያ ጠቅላይ ኤታማዦር ሹም ጄኔራል ቻርልስ ሙሮዬ ካራሬ ለእርሳቸውና ለልዑካን ቡድናቸው ለተደረገው ደማቅና የሞቀ አቀባበል ምስጋናም አቅርበዋል። የኬንያ መከላከያ ጠቅላይ ኤታማዦር ሹም ጄኔራል ቻርልስ ሙሮዬ ካራሬ የኢትዮጵያና የኬንያ ግንኙነት ከታሪክም ባለፈ በባህል ህዝብ ለህዝብና በጂኦግራፊ ላይም የተመሰረተ እንደሆነም ተናግረዋል። ጄኔራል መኮንኑ ኢትዮጵያና ኬንያ ያደረጉት ወታደራዊ ስምምነቱ ከሁለቱ ሀገራት ባለፈ ለቀጠናው ሰላምና መረጋጋት የጎላ ፋይዳ እንዳለውም ገልጸዋል። ጄኔራል ቻርልስ ሙሮዬ ለወደፊትም ከኢትዮጵያ መከላከያ ጋር በትብብር በሚሰሩ ስራዎች ዙሪያ የኬንያ መከላከያ ቁርጠኛ መሆኑንም አረጋግጠዋል። የመከላከያ ጤና ዋና መምሪያ ውጤታማ ለሆኑ ክፍሎችና አባላት እውቅና ሰጠም። ሰራዊቱ ጤናው የተጠበቀ ሆኖ የሚሰጠው ማናቸውንም ግዳጅ በውጤት መፈጸም እንዲችል ቅድሚያ ጤናው የተጠበቀ ሰራዊት መሆን ይገባዋል ሲሉም ተገልጸዋል። ይህን የገለጹት የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጄኔራል ጥጋቡ ይልማ ናቸው። ጄኔራል መኮንኑ ይህን የገለጹት የመከላከያ ጤና ዋና መምሪያ በስራው አፈጻጸማቸው ውጤታማ ለሆኑ ክፍሎችና አባላት እውቅና በሰጡበት ወቅት ላይ ነው። ሰራዊቱ ለሀገሩ ሰላም እውን መሆን ለሚያጋጥሙ የመቁሰል አደጋም በቅርበት አስፈላጊውን ሕክምና በመስጠት ረገድ የጤና ሙያተኞች ሚና ከፍተኛ ነው። በመሆኑም የጤና ሙያተኞቹን አስፈላጊውን የሕክምና አገልግሎት በመስጠት ላይ ይገኛሉም ብለዋል።
መምሪያው በተቋሙ ቀልጣፋ የጤና ተደራሽ ለማረጋገጥ እና የበሽታን አስቀድሞ መከላከል ላይ ትኩረት አድርጎ እየሰራ መሆኑን የገለጹት ኃላፊው በቀጣይም ተቋሙ የያዘውን ሀገራዊ ብሔራዊ ጥቅም የሚያስከብር ተልዕኮን ከግብ ለማድረስ በሕክምና ስጣት፣ በስልጠና፣ በበሽታ መከላከልና በሌሎች ዘርፎች ሁሉ ትኩረት ሰጥቶ እንደሚንቀሳቀስም ተናግረዋል። በዋና መምሪያው ስር የሚገኙት ታላላቅ የሕክምና ተቋማት በአሁኑ ወቅት የሰራዊቱን ጤንነት በአግባቡ መፈጸም የሚያስችል ቁመና ላይ እንደሚገኝ የገለጹት ሌተናል ጄኔራል ጥጋቡ ይልማ በቀጣይም አመርቂ ውጤት እንዲያስመዘግብ ብቁ ሙያተኞችን የማፍራት ተግባርና ጤናን የማልማት ስራው በውጤት እንደሚሰራም አረጋግጠዋል። የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ኃላፊ ሜጀር ጄኔራል ዶክተር ኃይሉ እንደሻው በበኩላቸው ሆስፒታሉ ዘመኑ የደረሰበትን ቴክኖሎጂ ከመጠቀም አኳያ ራሱን በወቅቱ እያሻሻለ እንደሚገኝ አንስተው የእውቅና ሽልማቱ በቀጣይ ስራቸው ከፍተኛ ሞራል እንደሚፈጥርላቸውም ተናግረዋል። ዓለም አቀፍ የቀይ መስቀል ስምምነቶችና ድንጋጌዎች ውይይት በልዩ ዘመቻዎች እዝ ተካሄደ። ዓለም አቀፍ የቀይ መስቀል ስምምነቶችና ድንጋጌዎች የተመለከተ የግንዛቤ ማስጨበጫ ውይይት በልዩ ዘመቻዎች እዝ ተካሂደዋል። የግንዛቤ ማስጨበጫው የተሰጠው ከእዙ ማሰልጠኛ ማዕከል ለተውጣጡ አመራሮችና አሰልጣኝ ሲሆን ስልጠናውን የሰጡት ዓለም አቀፍ ቀይ መስቀል ኮሚቴና የእዙ የፍትህ ዳይሬክቶሬት ጋር በመተባበር ነው። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አዛዥ ብርጋዴር ጄኔራል ቦጃ አጋ ሰራዊቱ ከሀገር እስከ ዓለም አቀፍ በርካታ ግዳጆችን የሚፈጽም በመሆኑ ይህንን ኃይል የሚያሰለጥነው አሰልጣኝም በዓለም አቀፍ ሰብአዊነት የጦርነትና የግጭት ህጎች ላይ በቂ ግንዛቤ እንዲይዝ መደረጉን ተገቢና ወሳኝ ነው ብለዋል። አሰልጣኙ በዓለም አቀፍ ሰብአዊና የጦርነት ህጎች ላይ በቂ እውቀት ካገኘ የሚያሰለጥነው ነው ኃይል በዚህ መንገድ ስለሚያዘጋጅ ሰራዊቱ በየትኛውም ቦታ ግዳጁን በእውቀት ላይ ተመስርቶ ያለምንም ህግ ጥሰት መወጣት ያስችለዋል ሲሉም ገልጸዋል። የልዩ ዘመቻዎች እዝ ወታደራዊ ፍትህ ዳይሬክቶሬት ወንጀል መከላከልና ስልጠና ቡድን መሪ ሻለቃ ኃይለ ኢየሱስ ጸጋው ከዓለም አቀፍ ቀይ መስቀል ኮሚቴ ጋር በመተባበር በዓለም አቀፍ ሰብአዊነትና የጦር ህጎች ላይ ለእዙ አመራሮችና አባላት ከዚህ በፊትም ስልጠናዎች ሲሰጡ መቆየቱንም ተናግረዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላል። ሰላም። ክቡራትና ክቡራን ተመልካቾቻችን በዕለተ ደመራ የፕራይም ዜና ቆይታ ተጠናቀቀ። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለደመራና የመስቀል በዓል አደረሳችሁ። አለምሰገድ አበበ ነበርኩኝ። አመሰግናለሁ።